ዝም ብዬ ብቻዬን አፈቀርኩት። እጅግ በጣም ቆንጆና ውብ ሆነሽ አንድ ተግባር ትፈጽሚያለሽ። የኔ ፍቅር፣ የኔ ዓለም፣ የኔ እናት እያላችሁ እናንተም ታከማችሁ ትዳራችሁን አድኑ። አሁንስ ምርርን ያለኝ በትዳራችሁ ውስጥ ምን ነፋስ ገባ? ከመሬት ተነስቶ በውሃ ቀጠን ይጨቃጨቀኛል። ልጅ መውለድ እፈልጋለሁ። ቤቱን ሰላም የነሳሽው አንቺ ነሽ። አንተ ቀጥ ብለህ ውጣልኝ። እንዴ አልወጣም። አባቴ አድርስ ብላኝ ነው የሄደችው። ጥፋተኛዋ እኔ ብቻ ነኝ እንዴ? አንተ አግብተህ ወልደህ በእኔ ህይወት ላይ ትጫወታለህ? ከባለቤቷ ጋር ብትለያይ እንኳን እኔ በፍጹም ትዳሬን መፍታት አልፈልግም። ትዳራችሁ ታሟል፣ መታከም አለበት። ሁለታችሁም የመሮጫ ትራክ ላይ ናችሁ። ቆይ እንደዚህ አይነት ድፍረት የተዳፈረችው ማን አይዞሽ ብሏት ነው? እንደፈለክ መሆን ለአንተ ብቻ ነው እንዴ የተፈቀደው? እንዲህ ስክር በላይ ስለባለክሽልኝ እኔ በጣም አመሰግናለሁ። ያስተውቅብኛል እንዴ? አንተ በቃ ከኔ ጋር ምንም ሰላም መሆን አትፈልግም አሁን ታውጭል ማለት እንደዚህ በቀላሉ መለየት አለ እንዴ? አሸብር ታረቀኝ ነኝ፣ የስነ ልቦናና የትዳር አማካሪ። የታመሙ ትዳሮችን እያደንን እናድናለን።